አልታሰርም። ዝም ብለሽ ነው ታስሯል የምትይው። ቀለሜ ነው አሳፍረዋለሁ። እስካሁን እስከ ምሽት አልታሰርም ነበር። እስከ አይ ቲንክ እስከ 12 ሰዓት ምናምን እንዳልታሰረ እርግጠኛ ነኝ። አይታሰርም። በመጀመሪያ ደረጃ ቀለሜ ስላዘዘ አይታሰርም። ከሳሽ እኮ አንድ ወንጀል እኮ ለመክሰስ እኮ ከሳሽ ያስፈልጋል። ስለዚህ እናትየው ናቸው ይሄን ጉዳይ ማድረግ የሚችሉ። ልጅቷም ማድረግ አትችልም። በነገራችን ላይ አሁን ታስሯል ምናምን አትበሉ። ስለዚህ አሁን ብሩኬ ከዛ ብሩክ አይደለ ስሙ። ከዛ በኋላ ምን ብሎ መናገር ጀመረ? ምን ብሎ ተናገረ? ሙሉ ቪዲዮ አለኝ የገባውበት ብል ከሆነ አንድ ላይ ለወደፊቱ መልቀቅ። ከዛ በተረፈ እቺ ልጅ አሁን 666 ነው እኔ ሰራውባት እኮ አይደለ። ነገ ገና ሳትጠመቂ 666 ላይ ከደረሽ ከነገ ወዲያ ደግሞ 667 668 እያልሽ እንደ ቃዥሽ ትኖሪያለሽ። እና አንዳንድ ነገሮች ላይ ማስተዋል አለብን። አባቶቻችን ግን መስራት ያለባቸው መስራት አለባቸው። በቃ አለቀ። እሱ ላይ መስራት ያለብን እንሰራለን፣ መጠየቅ ያለብን እንጠይቃለን። በቃ እሱ ላይ ትኩረት ማድረግ አለብን። ከዛ በተረፈ ግን ተው ስለ ብሩክ አታውራ ትለኛለህ። እንዲህ ማን ስለሆንክ ነው የማላወራው? ማን ስለሆንክ ነው የማላወራው? ማን ስለሆንክ ነው የማላወራው? ያወራሁት እኮ ፋክት እኮ ነው። በነገራችን ላይ እውነት ነው ያወራሁት። ምንም የሚያሳፍረኝ ነገር አይደለም። ተቃውሞ አይደለም ያወራሁት። መጠንቀቅ ግን አለብን። አሁን አንዳንዶቻችሁ መናፍቅ ትሆናላችሁ፣ ወይም የግርማና የተስፋዬ ተማሪዎች ትሆናላችሁ። ስለዚህ መጠንቀቅ አለብን። ከዛ በተረፈ ግን መቃወም አለብን። አዎ መቃወም አለብን። በቃ እንዴት ነው መቃወም ያለብን? በህግና በህግ አግባብ። ስለዚህ የቀለሜ ተማሪ ነኝ ምናምንም ስትል ነበረ። አሁን መፍትሄ ከታሰበ አባቶቻችን ናቸው መፍትሄ ሊያሰጡ ነው የሚገባው። እዛ ተቀምጦ በቅድስት ቤተክርስቲያን ስም የኩድራ መኪና፣ የቪየት መኪና፣ ሌላ ነገር። አሁን አቢሲኒያ አሁን ቢታሰር ልጅ አሁን ዞር ብለህ ታየዋለህ? ዞር ብለህ ታየዋለህ? አውቃለሁ እኮ ዞር ብለሽ ወይም ዞር ብለህ አታየው። ልንገርህ አውቃለሁ እኮ ነጋሽ በዳዳውን ሲታሰር ማን ነው ዞር ብሎ ያየው? እየባሰ ነው የመጣው። በነገራችን ላይ ከታሰርክ ታሰርክ ነው። ዝም ብለህ እንትን አትበል። አሁን ጫና ማምጣት ያለብን ንግግሮቻችንን ትኩረት አድርገን አባቶቻችን ምን ትሉናላችሁ ማለት ያለብን እኛ ጋር ነው። አለቀ። ቤተክርስቲያንን እንደ መሪነት በነገራችን ላይ ለራሳችሁና ለመንጋው ተጠንቀቁ ነው የሚለው። በአደራ ተሰጥታችኋለች እቺ ቤተክርስቲያን። እኔ ለምሳሌ ይህን ነገር ከሰማሁ በኋላ ከአንዳንድ አባቶች ጋር ተነጋግሬያለሁ። በቃ በአደባባይም ሰርቻለሁ አይደለ? ስላሴን ነገ ተካፈሉ ይላቸዋል። ያኔ ነው ወይ እምትነቁት? ስለዚህ ካስከበራችኋት አስከብሯት። ማሳያ ነገር አንድ ነው። አሁን እንደኔ ላለው ማለት ነው እንደኔ ላለው የማምነው በመጀመሪያ ደረጃ ቤተክርስቲያን ምን ማድረግ እንዳለባት ምን ማድረግ ያለባት ብላችሁ ታስባላችሁ? መጀመሪያ ምን ማድረግ አለ? በነገራችን ላይ ከልጅቷ በላይ ከነትዝታው በላይ የሚያናድደኝ አንድ ነገር ነው። ምን ማድረግ አለባት ብላችሁ ታምናላችሁ? ቤተክርስቲያን ምን ማድረግ አለባት? ፍቅረ ኢየሱስ አቤት አባታችን። አዎ እዚህ ላይ የሆነ ነገር ልበል ብዬ ነው። ቅድምም እንትን ስላላልኩኝ አሁን ከዚህ ቀደም አንድ ኮሜንት ላይ መላክ ሄደውን ቀሲስ ኤፍሬም እንደዚህ ያሉ የስርዓት ማስከበር አካሄዶች ትክክል አይደሉም የሚል ጽሑፍ ጽፈው፣ አዎ ትክክል አይደሉም ግን ብዬ የሰጠሁት ኮሜንት አለ።
አሁን ያለው ነገር በፍትህ ቤተክርስቲያን በፍርድ ቤት መብቷን የምታስጠብቅበት ሁኔታ ላይ አይደለም ያለ ነው። በታምር የጅብ አህያ ተከሳ በጅብ ፍርድ ቤት ብትቀርብ መስካሪዎቹ ሊሉ የሚችሉት ትበላ ወይ ትበላ ነው እንጂ አትበላ የሚል ምስክር አንጠራም። አህያ እንትን ጅብ ፊት ቀርበን ማለት ነው። ሁለተኛ እኔ በአባቶች በኩልም መፍትሄ ይመጣል የሚለው ምንም ብዙም አይደለም። እንደ ሕገ ቤተክርስቲያን እንደዚያ ነው የሚደረገው። አይ ቲንክ ያንን ያለፍን መስሎ ነው የሚሰማኝ። አሁን ትውልዱ ወደ ምሬት ገብቷል፣ ፍትህ አጥቷል፣ ጫካ ገብቷል። በዓለማዊ በመንፈሳዊውም አባቶች ያሉበት ሁኔታ ከዚህ ቤተ መንግስት ከማቶስቶስና የጠቅላይ ሚኒስቴሩን ቴምፕሬቸር እየለኩ ከመታዘዝ ውጭ በራሳቸው አልመው አቅደው ሕገ ቤተክርስቲያን ሲያስጠብቁ እኔ አላየሁኝም። እና ኢቨን ከመንግስት እንኳ መስሪያ ቤት ጥቁር ልበሱ ሲባሉ ሲለብሱ የነበሩትን ፖለቲከኞች እንደነ አብርሃም አለኸኝ ያሉት አንድ ረጅም ጽሁፍ ትክክል አይደለም እምነት ብቻ ብሎ በመጽሐፉ የተነሳ ሪዛይን አድርጎ ዛሬ እንደ እብድ ሆኖ የሆነ ፎቶ ለጥፎ አይቼዋለሁ። ያን ጊዜ ነው ሰውየው ከሚኒስቴርነቱ ራሱ ለቆ የወጣው። እና አንዳንድ ኦርቶዶክሳዊ እንኳ ከመንግስት መስሪያ ቤት እንኳ እንደ ሲወጡ አለቅላቂውና ባንዳው ብዛቱ እና እቺ ቤተክርስቲያን እና አንድ ማህበረሰብ እንደ ማህበረሰብ ተፈርጆ አከርካሪውን ሰበር ነው ሲባል የነበረበት ሁኔታ አለ። በቃልም በዶክመንተሪም በማኒፌስቶም ጭምር። ስለዚህ የሆነ ብሔረሰብ መቼም ዘረኛ በበዛበት ዘመን የሆነ ብሔር መስም መጥራት ተገቢ ስላልሆነ ነው። ግን ተፈርጆ በጥፊ ሲባል ቄስ በአደባባይ ሲደበደብ በየአዲስ አበባ መግቢያው ላይ መግባት አትችልም ወደ አዲስ አበባ እየተባለ ሲያለቅስ የነበረ በጣም እውነት እንደ ማህበረሰብ የሚያስጠላ ሴታ ሴት የሆነ ወንድ ተፈጥሮ ነበረ። ያማል። ለእውነት ለመናገር ጊዜ ያለ እንደው እኔ ቀኘን የምሰጠው በእምነቴ የምጸድቅ ከሆነ ብቻ ነው። በእምነቴ እንደ ወንጌል ነው እንጂ ቀኘን የምሰጠው ለፖለቲከኞች ቀኘን አልሰጥም። ቀኘን ሲመታኝ ግራውን ነው ማጮለው። እኔ ምንም አይነት ቀኝ መስጠት ለጽድቅ ከሆነ ነው። በሰማይ የሆነ ነገር የማገኝ ከሆነ በሰማይ የእግዚአብሔር መንግስት የምወርስበት ከሆነ ብቻ ነው ነፍሴን አሳልፍ የምሰጠው እንጂ አንድ ሰው በምድር ላይ በድህነት እየማቀቀ ቢሞት አይጸድቅም። በስንፍናው ምክንያት ማለት ነው። መብቱን መጠቀም ያለበት ነፃነቱን መጠቀም አቅቶት የሚያለቅስና ዝም ብሎ በቃ ሱሪውን አውልቆ የሚሄድ ትውልድ እኔ ይድናል ብዬ አላምንም። ነፃነቱን ማስከበር ያለበት እግዚአብሔር በሰጠው አይምሮ ተጠቅሞ ነው ብዬ አስባለሁ። ያ ማህበረሰብ እንደ ማህበረሰብ በቃ ተጠቅጥቆ ተጨቅጭቆ በግድ ነቅቶ ዛሬ መንግስት እባካችሁ አደራድሩኝ የሚል ሆኗል። እባካችሁ የሚል ሆኗል። ቱልቱላውን ይሄ መሳሪያ የታጠቀ መትረጊስ የያዘ ተላላኪ ሰራዊት ነን የሚለውን ሁሉ ወንዝ ለወንዝ ሲያሻግሩት እያየን ነው። ይሄ ነው እንደ ሀገር እንደዚህ ያለ ንቅል የሆነ ማህበረሰብ እንዲኖር መኖር የለበትም። ለመብቶ ለነፃነቱ ማንኛውም ሰው መታገል አለበት። አሁን ቤተክርስቲያንም ቢሆን ያለችበት ሁኔታ ይሄ ነው። ድመት የቤት እንስሳ ናት። ነገር ግን ድመት ቤትህን ዘግተህ የምትደበደባት ከሆነ ዘላ ራስህ ላይ ትቧጭራለች፣ አይንህን ነው የምታወጣው። ቤተክርስቲያን እንደዚያ ማህበረሰብ ዝም ብላ እየተቀጠቀጠች ነው ያለችው፣ እየተደበደበች ነው ያለችው። የቤተክርስቲያን ጥያቄ አልተመለሰም። እውነት ለመናገር አልተመለሰም። እንደውም የባሰ የሆነ እንቅልፍ ውስጥ ነው የገባ ነው። እውነት ለመናገር በጣም ብዙ የሚያሙ ነገሮች አሉ። በጣም ብዙ ከቤተ ክርስቲያኗ ይልቅ ለሀገሪትነ ምናምን እያሉ ሲኖዶስን የከፈሉ ሰዎችን ልክ ትልቁ አባት መጥተው በዚህ ሰሞን ከነሱ ጋር ከርመው ነው የሄዱት። ያው ለመናገር ስለምናፍርም ስለምናከብራቸው ምንም ነገር አንናገር እንጂ ያደረጉት ነገር ትክክል አይደለም። የተወገዙ አቡነ ተክለ ሃይማኖትን በብሔር ለክተው የአቡነ ተክለ ሃይማኖትን ስም ከቤተ ክርስቲያኑ አንስተው ታቦቱን
አቡነ አረጋዊ ናቸው የኛ ያሉ ንቅሎች ጋር ሄደው እንትን በማለታቸው እኔ ውስጤ በጣም ነው የሚያዝነው። እግዚአብሔር በሚያውቀው በጣም ነው የማዝነው። ስለዚህ እንደዚህ ያሉ ችግሮች ባሉበት ጊዜ ፍትህን ከቀማህ ቀማኛ መጠበቅ ሞኝነት ስለሆነ ኦርቶዶክሳውያን መደራጀት። እኔ እንደው ይቅርታ አድርጉልኝ አሁን ተስፋ ስለቆረጥኩኝ በአባቶቼ የቤተ ክርስቲያንን ጉዳይ አስበውና አቅደው ለምን ብለው የማይናገሩ ከሆነ እኔ ባርቅ የሚያዘጋጅቶ እየለበለቡ ከቢሮ ማስወጣት ነው እኔ መፍትሄው ብዬ የማስበው። በቃ ራሳቸውን የሚያሰማሩ እረኞች የደሞዝ ጉዳይ ብቻ ዓመት እስከ ዓመት የሚያሳስባቸው አንድም ቀን ስለ ቤተ ክርስቲያን ጉዳይ ቁጭ ብለው እስኪ እንወያይ። አብነት ትምህርት ቤቶች እየተዘጉ ነው። አብያተ ክርስቲያናት የገጠር አብያተ ክርስቲያናት አገልጋዮቻቸው እየተሰደዱ ተሰደው ደግሞ መኖር የማይችሉ ካህናቱ የሚበሉት የሚጠጡት አተው መከራ እያዩ ህዝበ ክርስቲያኑ አርሶ መብላት አቃተው እኮ። እስኪ ለዚህ ህዝብ ለዚህ ላስተማረን ህዝብ ስፖንሰር ሆኖ በሌለ ድህነቱ ዓመት እስከ ዓመት ትኩስ እንጀራ እየሰጠን ላስተማረን ህዝብ እስኪ እኔ ልሙትለት የሚል ይሄ አሜሪካ የሞተውን ወጣት ያክል እንኳ ዋጋ መክፈል የማይችል አባት በመኖሩ ልናዝን ነው እንጂ የሚገባ ልንኮራ ይገባ። ማፈር ነው ያለብን። እውነት መናገር እንደ አባት እኔ አፍራለሁ። እና አንዳንዴ በጣም ተናደው እንደዚህ ያሉ ኦርቶዶክሳውያን ወደ ምሬት ቢገቡ መሳሪያስ ቢያነሱ እውነት መናገር እንዴ ምንድነው? የትኛውን እንደው ሰማዕትነትን የሚያስቀብል ስብከት ሰብከናቸው ነው? የትኛውን አራያ የሚሆን ስራ እኛ አሳይተናቸው ነው? ሰማዕትነትን እኮ ትውልዱ የሚቀበለው እኛ ራሳችን ፊት ለፊት እኮ ሰማዕትነትን ስንቀበል ነው። ስንክሳር እያነበብን የግብፅ ስንክሳር ዓመት በሙሉ ስናነብ የማናቀውን ስንክሳር ስናነብ እየኖርን የራሳችንን ስንክሳር የረሳን። እኔ የጊዮርጊስን ገድል ሌት ተቀን በማንበብ ጽድቅ አይገኝም፣ በዚህ ብቻ አይገኝም፣ ጊዮርጊስን በመምሰል ጭምር እንጂ ታሪክ በመተረክ መጽሐፍ ቅዱስ ብቻ በማንበብ ጽድቅ የለም። እውነት በናገር መጽሐፍ ቅዱስን ተሸክመው ስለዞርክ ብሉይ ኪዳን ሐዲስ ኪዳን በቃለ ስለሸመደድ ስላጠናህ እጸድቃለሁ ከሆነ በፍጹም ክርስቶስን መምሰል ነው። የተማርከውን መኖር መተርጎም ነው እንጂ ይሄ የሆነ የቃል ስብከት እንደ ፈሪሳው ያለ ግብዝነት ያለው ህይወት ካለ እኔ እንደው ልስን መቃብሮች ከመባል ምንም የምናተርፈው ነገር አይኖርም። ጽድቃችሁ ከፈሪሳውያን ካልበለጠ ወደ እግዚአብሔር መንግሥት መግባት አትችሉም ነው የሚለው መጽሐፍ። ስለዚህ እኔ አንዳንድ ጊዜ በፍትህ እኮ በፍርድ ቤት አንድ ወንጀል ሲፈጸም አንድ ሰው የሆነ ሰው ቢገል ዝም ብሎ እስር ቤት አይገባም። እጅ ከፍንጅ እንኳ ተይዞ እኔ እንደው ራሴ ሰው ገደልኩ ብሎ እንኳ እጁን ለመንግስት ቢሰጥ ዳኞች ዝም ብለው እኮ ወደ ፍርድ ቤት አይወረውሩትም። ፐርፐዙን ያጠናሉ። ምን ሆኖ ነው ሰው የገደለው ብለው ያጠናሉ። ሰው የገደለበት ምክንያት ምንድን ነው? ምን ተሰምቶት ነው? እናቱን ተገላበት ቢሆንስ? አባቱን በግፍ ገለውበት ቢሆንስ? ልጁን በግፍ ገለውበት አውጥቶ መሳሪያ ገሎ ቢሆንስ? እና ይሄ ሰውና ዝሞ በጥጋብ የገደለ አንድ ነው አይደለም። ኢንቴንሽኑ ይጠናል፣ ይታያል። ምንድን ነው እንደዚህ ያለ ሰው እስከ መግደል ያደረሰው ተብሎ እኮ ይታያል። የምድራዊ እግዚአብሔር ራሱ ያያል። በነገራችን ላይ ውስጣችንን ምሬታችንን ጭምር ያይልናል። መድኃኒዓለም ያይልናል፣ ይመለከተናል። የመጨረሻውን ያደረግነውን ድርጊቱን ሳይሆን እንድናደርገው ያደረገን ምንድን ነው የሚለው ነው። ስለዚህ ወጣቶች ተናደው ተበሳጭተው ፍትሐተው በብስጭት በንዴት በደም ግፊት በደም ፍላት እንደዚህ ያለ ነገር ሲያደርጉ እኔ የማየው ምን ቢሆኑ ነው በዚህ ደረጃ? አሁን ይሄ ልጅ ወንጀል እንደሆነ የሚያውቀው ወጣት አይደለም። በጣም 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 ተናግሯል እኮ በቃ ራሴንም ትዳሬንም ይቅርብኝ፣ ለሃይማኖት የማይሆን ነገር ይቅር ነው ያለው። ኦኬ እኔ ሀገሬ አሁን የማልመጣው ያው እስር ቤት ጭምር ፈርቼ ነው እንጂ እናቴ ናፍቀኛለች። እውነት በናገር የማይከፈለውን ዋጋ እየከፈለ ያለ ልጅ አንዳንዴ እኛ ደም ጨምረን ምሬት ከጨመርንበት ህመም ውስጥ እንዳይገባ እግዚአብሔር ይረዳዋል። ሊያሰሩት ይችላሉ። እንኳን አይደለም እኛ ራሳችን እንደዚህ ካወራን ራሳችን ደግሞ መንግስትም ራሱ ይህንን ምክንያት አድርጎ ሊያስረው ስለሚችል እንደነ ቀለሜ ያሉ ሳይ ነበር። ትናንትና ልጁ ትወጣ ዮኒ ማኛ ላይ በላይ ገብታ ሲለኩስ ነበር። ያ ደግሞ ያለ ዝም ብሎ ሃይማኖት እንደ ቲሸርት የሚቀያየር እንደ ሀብታም ቲሸርት
እና ራሱ ይቅርታ ጠይቂ ይቅርታ መጠይቅ አለብሽ ይሉና እውነት ስዕሉ እመቤታችን አታድንም እያሉ ደግሞ ይሆን ይነገራል። እውነት ለመናገር ልጅቱ ካደረገችው እነ ዮኒ ማኛ እነ ቀለሚ ያደረጉት አይብስም? ይብሳል። እዚያው ላይ በላይ ልጅቱን ይቅርታ ጠይቂ ይሉና መልሰው ደግሞ ይሳደባሉ ሰብስበው እና ከነዚህ ነው ፍትህን የምንጠብቀው። ቀለሜ ነው ስለ ይቅርታ የሚያስተምረው እና እንደዚህ የፕሮቴስታንቶች ጥጋብ እናንተን አያርገኝ። ፐርማነንት የሆነ መንግስት በምድር ላይ የለም። እንኳን የዚህ ንቅል ነን ኦርጋኒክ የሆነ በየጎዳናው ጎዳና የፕሬዚዳንት ትከሻ የሚያሽ ሰዶማዊ የሚመስል ገጸ ባህሪ የሚያሳይ ንቅል ጠቅላይ ሚኒስትር ይቅርና የነ ንጉሥ ኃይለ ሥላሴ 40 ዘመን ንግስና አልፏል፣ ያልፋል። ጥጋባችሁን ግን በመጠን አድርጉት። በጣም ጥጋባችሁ አናታችሁ ላይ ወጥቷል። በጣም ነው የጠገባችሁት ፕሮቴስታንቶች። በጣም እኮ አቤት በቃ እንደናንተ ብልግናውን በአደባባይ የገለጠ አይቻላቅም። እኔ ኧረ አብረዱት። ዛሬ የሌለን ማጆሪቲዎች ማይኖሪቲ ሆነን ስናለቅስ ብታዩንም ልክ እንደዚያ ማህበረሰብ ሲገፋ ዘራህ ብሎ ተነስቶ ክላሹን ይዞ ጫካ ሲገባ መንግስትን እንዳረበደበደው የቤተ ክርስቲያናቸው ልጆችም ይነሳሉ እና እኔ ጠቅላይ ቤተ ክህነት የህዝብ ጥቁር የለበሰ ያስለበሳችሁት ህዝብ አንድ ቀን እዚያ ጠቅላይ ቤተ ክህነት ሆ ብሎ ወጥቶ አንጠልጥሎ እስከ ቆባችሁ የገረፋችሁለት እናንተ ያደርግኝ አባቶች ራሱ እኔ አይቀርም። ይሄ በየሰንበት ትምህርት ቤት በየአድባራቱ ያላችሁ ሙዳየ ምጽዋት እየገለበጠ ነውር የሚፈጽምን 40 ሺህ ብር ብቻ ናት ደሞዝ አበሌ 20 ሺህ ብር ብቻ ናት የሚል አለቃ እንደዚህ የምትቀጥሉ ከሆነ በጣም እኔ ራሴ አደራጃለሁ። ወጣት እውነት ለመናገር ሰንበት ትምህርት ቤት ቢሮ እንዲያሽግ ይብቃ። ሌብነት ውንብድና መብቃት አለበት። እኔ እንደዚህ ያለን ቄስ መስቀሉን አልሳለም። እውነት ለመናገር አይኖቼ እያዩ የሚሰርቅን ቄስ መስቀሉን ልሳለሙ አልችልም። ሰካራምን ቄስ፣ ዘልዛላን ዘረኛን ቄስ እኔ መስቀሉን አልስምም። አይኖቼ እያዩ እንደዚህ ያለ ነውረኛን ክርስቶስን አያሳየኝም። እንደዚህ ያለ ስለዚህ ሰንበት ትምህርት ቤት ወጣቶች ተደራጁ፣ ቤተ ክርስቲያናችሁን አጥቢያችሁን ጠብቁ። ሌባ ወንበዴ ወደ እናንተ ተመድቦ ሲመጣ ያበላል ብሎ የሚመጣ ገርፋችሁ አባሩት። ሲሪየስሊ እኔ ክርስቶስ እኮ ጅራፋ በጅቶ ይህንን እየገረፈ ያስወጣው እኮ ያ መሐር ጌታ እኮ ነው። የቤት ቅናት ይበላኛል። ቅናት የሌለው እምነት ለእኔ የሆነ እንደ ሎዶቅያ ቤተክርስቲያን ለብ ያለ እምነት ምንም ሴንስለስ ነው የሚሆነው። ቅናት ሊኖረን ይገባል። ለቤተክርስቲያን ፍቅር ሊኖረን ይገባል። ያ ካልሆነ ፍትህ ከማይሰጡት ፍትህን እየጠበቅን እንደ ዝም ብለን የምንጮህ ከሆነ እጅ የተሰጠን ለመከላከያ ነው፣ እግር የተሰጠን ማምለጫም መታገያም ጭምር ነው። አንድ እርምጃ ወደፊት መሄድ መቻል አለብን። ማስገደድ አለብን። መቀስቀስ አለብን። ምን እየሰራችሁ ነው? የማንን ወፈሬ ነው የምታበጥሩ ብሎ ትውልዱ መጠየቅ አለበት። እኔንም ጭምር ማለት ነው። በነገራችን ላይ ስናገር የማገለግልበት ደብር አሁን ሪከርድ ተደርጎ ዩቲዩብ ላይ የሚያስተላልፉ ልጆች ይሰሙኛል። ምናልባት እኔን ተከትለው የመጡ ያለውበት እኔንም ጭምር እኔ ባለሁባት ደብር የሆነ ፔኒ ሳንቲም ስሰርቅ ከተገኘውኝ እኔ በጥፊ ብሎ ማባረር አለበት ብዬ ነው የማምነው። ምን ይመኑ ሲሪየስሊ ቃል ለራሴ ፕሮሚስ እገባለሁ። ትክክል አይደለም። ምሳሌ መሆን መቻል አለብን እና ያ ካልሆነ ዝም ብሎ ደቤን ልብ አድርጉ። ዝሙት የፈጸመ ሰውዬ ነው። ልጆቹን ማሳደግ ያልቻለ ሰውዬ ነው። ይሄ ሰውዬ ገብቶ ሲቀድስ እውነት ነው የምናገር ቁሞ የሚያስቀድስ ምዕመን መኖሩ እኮ ሊያሳፍረን ነው እንጂ የሚገባ ትዕግስት የሚባል ሽፋን ኖ ለቤቱ ምሳሌ ያልሆነ ለቤተክርስቲያን እንዴት ቤቱን ያላስተዳደረ እንዴት የቤተክርስቲያን መሪ ይሆናል ይላል ቅዱስ ጳውሎስ። ቤቱን የማያስተዳድር ቄስ፣ ልጆቹን የማይሰበስብ ቄስ የትኛውን ምዕመን የትኛውን እረኛ ነው የሚጠብቀው? እንዴ ትክክል አይደለም። እኔ በሆን ደበበ ጋ በሆን መቅደሱን እዚያ በሩ ላይ ቆሜ አትገባትም ነበር እንዴ። እንደዚህ ያለ እንዴ ቆሞ አይ እግዚአብሔር ይፈርዳል ምናምን የሚባል ነገር የለም። አንተ መጠበቅ ያለብን ትጠብቃለህ። ዋጋ ለመክፈል ቁርጠኛ ስትሆን እግዚአብሔር ይረዳሃል። ያንተን ስራ የእሱን ስራ እሱ ይሰራል። ከሶስት ሴቶች የወለደን ሰውዬ ቄስ ነው ብለህ ሲቀድስ ሄድ መስቀሉን ሄደህ በርከክ ብለህ የምትባረክ ከሆነ
እኔ ምን ማለት እንዳለብኝ አላውቅም። ይብቃኝ። እግዚአብሔር ይስጥልኝ። ቃሌው ታሰማልን። ቆይ አንዴ ቆይ ፍሬም እናስይዘው። ቃሌው ታሰማልን። ቀሲስ እኔ እየተናገርኩ ያለሁት ምናልባት ለአንዳንዶች ሚስ አንደርስታንዲንግ በእርግጠኝነት ሆኜ የምናገረው አሁን ብሩኬ ቢታሰር አንዳችሁም ብዙዎቻችሁ አትጠይቁት። አሁን በደንብ ስሙኝ። ለምሳሌ ብሩኬ የሚባለው ልጅ ከቁልቢ ሲመጡ ጓደኞቹ ታግተው ተገደሉ። የዛሬ ዓመት ታስታውሳላችሁ? እሪ ብሎ ነበረ። በቃ ተረሱ። የሻሸመኔ ሰማዕታቶች ተረሱ። በየቀኑ እንገደላለን። በነገራችን ላይ ለኦርቶዶክሳውያን መገደል ብርቅ አይደለም። አሁን ኖርማል ተለመደ። በነገራችን ላይ ቅድም ተናግሬያለሁ። የሃይማኖት ተቋማት ላይ የተወከለ ሰው አለን። በዚህ ጉዳይ ላይ ነግሬያቸዋለሁ እኮ ቅድም ስጀምርም የሃይማኖት ተቋማት ውስጥ አልሰበሰብም ስትል ቤተ ክርስቲያን ድረስ መጥተው ነው የሙስሊሙም የፕሮቴስታንቱም የለመኑት። በደንብ ስሙኝ። አሁን እውነት ለመናገር ነጋሽ በዳዳ ሰሞኑን ታስሮ 10 ቀን ድምፁ ተዘግቶ ሲወጣ ምን ተደረገ? ስንቶቻችን ድምፆን ነው። ሩቅ አንሂድ። ስንዱ እኮ እዚሁ በአደባባይ ያለች በየቀኑ የምትሳደበው ቤተክርስቲያንን በአደባባይ እየዞረች እችሊ ተደብቃለች አይደለ? እችሊ ተደበቀች አይደለ? ስንዱ በአደባባይ እኮ አለች። እኔ እየተናገርኩ ያለሁት ይሄ ልጅ በቅንነት ያደረገውን ነገር ዞር ብላችሁ ስለማታዩት አንዳንዶቻችሁ ያ ነው። ደግሞ ሙሉውን ከናገባቡ ቢለቅ ይህን ያህል ብዥታ አይመጣም ነበረ። ወደ ብዥታ ያመጣው ይሄ ነው። ከዛ በተረፈ ቅዱስ ሲኖዶስ በዚህ ጉዳይ ላይ አባቶች በዚህ ጉዳይ ላይ ምን ይላሉ ላሳያችሁ። ለማሳያ አሁን ለምሳሌ እነ ቢንያም ወላይታ ላይ ታስረዋል። 14 ቀን ተጠይቆባቸዋል። ይፈቱ አይፈቱ አላውቅም። እስኪ እነ ቢንያም ምልክት ስጡኝ። ወላይታ ያላችሁ ታስረዋል። 14 ቀን ተጠይቆባቸዋል። የቤተ ክርስቲያን ይዞታ እየተነጠቀ አቡነ ይስሐቅ አግሬሲቭሊ መውጣት አለባቸው። ወጥተው በቃ ማለት አለባቸው። ቢያንስ እንደቲም ብናጣ ስለ ቤተ ክርስቲያንና ስለ ልጆቹ ወደፊት የሚመጣ አባት ያስፈልገናል። ይሄ ለታሪክ ያስታውቃል። እውነታው ይሄ ነው። እኔ እያልኩ ያለሁት ማለት ነው። ከዛ በተረፈ እንደው አሁን ራሱ እኮ እንደው እየሳኩኝ ነው። አሁን እኮ ቀሲስ የተናገሩት ነገር አጠቃላይ ከስንት ሰዓት በፊት ነው 541 ሰው ነው ያየው ዩቲዩብ ላይ 541 ሰው። ይኸው የሁለቱ አባቶች ትምህርት ሊተገበር አይገባም። ምን ተናግሬያለሁ እኮ ይኸው በደንብ አስቀምጨዋለሁ እዚህ ጋር ተስፋዬና አንድ አባት የተናገሩት ንግግር ግራ ቀኝን ሲመታ ግራና ዙርለት። እንዲህ አይነት ነገር ለምንድን ነው? ከታሪካዊ ዳራ አንጻር በደንብ የተብራራ ነገርን አስቀምጬላችኋል። አንዳችሁም አላያችሁት። እንደባደም ማለት ነው ወይ? አሁን ቅድም ወንድማችን የተናገርከው ነገር ምናልባት አንተ የኔን ዩቲዩብ አይተው ከሆነም አላውቅም፣ ወይ የሌላ ወንድሞችን ማለት ነው ተናግረናል። እኔ ደግሞ ጉዳያችን ምንድን ነው? አባቶች ምን እየሰሩ ነው? አሁን ይሄ ልጅ ቢታሰር አባቶችም አያስፈቱትም። እማንደመጥበት ነገር ስላለ አሁን
ጉዳያችን አባቶቻችን ላይ ነው መስራት ያለብን። አባቶቻችንን ነው የምንጠይቀው። እዛ የሃይማኖት ተቋማት ውስጥ ኦርቶዶክስን ወክዬ ተቀምጫለሁ ያለው ቀሲስ ታጋይ ምንድን ነው የሚሰራው? አሁን ሰሞኑን ሚሊኒየም አዳራሽ ላይ መጥተው ከእንግዲህ ምናምን ብሎናል አይደለ? ወር አልሞላም ይሄ ነገር ተፈጠረ። የት አለ? የድግስ ቀን መጥተህ ያዙ ይልቀቁኝ አትበል ማለት አለባችሁ። ከልጅቷ በላይ እኔ የሚያመኝ ከስንዱ በላይ እኔ የሚያመኝ የታጋይ ጉዳይ ነው። የአባቶች ጉዳይ ነው የምለው። ይሄን ነው። ይሄ ወላይታ ነገርኳችሁ። ወላይታ አላባና ዙሪያ ብዙ መከራ። ያው ሻሸመኔ ላይ ዋላ የሚባል ሰው አለ፣ ቤተክርስቲያን ይፈርሳል ብሎ አሽገው ሄደዋል እያለን ነው። ያለፈው ሳምንት ናዝሬት ላይ 7 ሰዎች ሞተዋል በቤት ፈረሳ። ያለፈው ሳምንት 7 ሰዎች ሞተዋል። ስለዚህ ከመንግስት እንጠብቃለን አንጠብቅም። አንድ ብሩክ ብቻ ይሄን ጉዳይ ይዞ መሆን ይችላል። ለብሩክ ደግሞ በሳል ነገር ተናገረ ነው። ናዝሬት ላይ እኮ ነው እየተናገርኩ ያለሁት። ናዝሬት ላይ ያለፈው ሳምንት ከኔ ሰው አግኝቻለሁ። በቤት ፈረሳ ላይ የሞቱ ሰዎች አሉ። 7 ሰው ብለውኛል። ስለዚህ ትውልድ ንቃ ነው እያለን ያለ ነው። በነገራችን ላይ አንዱን ልንገራችሁ፣ 318 ሰዎች እኮ እንደ አንድ አቋም የሆኑት እኮ 319 ከ319ኙ አንዱ ብቻ አይደለም እኮ የተለየው። ዘመኑን መርምሩ። 2000 ምናምን አባቶች ነበሩ። 2000 ምናምን አባቶች እያሉ 318 ሰው አባቶች እንደ አንድ ቆሙ። ታዲያውን ካሉን 80 እና 90 ሊቀ ጳጳሳት አንድ ይጠፋል፣ 3 ይጠፋል፣ 10 ይጠፋል፣ 20 ይጠፋል። ይሄን ነው ማሰብ ያለባቸው። ትምህርቷን ለማጥራትና ለማቆም እንደቆረጡት አልከፈሉም እንደ ዋጋ አባቶቻችን። እሺ እንምጣ። ሰማዕት የሆኑት አቡነ ጴጥሮስ፣ በአቡነ ጴጥሮስ ጊዜ ስንት ጳጳሳት ነበሩ? እሺ እንምጣ። በአቡነ ቴዎፍሎስ ጊዜ ጳጳስ አልነበረም? እሳቸው ብቻ ናቸው? እሳቸው ፓትርያርክ ናቸው። ይሄን ነው ማሳየት ያለብን። በቃ መባል ያለበት ነገር በቃ መባል አለበት ነው እያልን ያለብን። አሁን ዝም ብለን ከትንኩሼና ከጉንዳን ጋር ሳይሆን ጉዳያችን ከዞኑ ጋር ነው ጉዳያችን መሆን ያለበት። ለምሳሌ ተደራጁ፣ የሕክምና የጤና ባለሙያዎች ምናምን ተደራጅተው መምጣት አለባቸው። በነገራችን ላይ ሊያጠፋት የመጣው ስለሆነ ቤተክርስቲያን ነቅታ ተደራጅቶ እንደ አንድ ሆኖ በቃ እንደ አንድ ሆኖ መቆም አለበት። አይታችኋል አይደለ? እርስ በርሳችንን እያባሉን ነው። ተደራጁ የሚል ነገር ያልተናገርኩም በጣም ተናግሬያለሁ። ከዛሬ 8 ወር በፊት በጣም ጠንካራ ሆኜ እና እውነታዊ ነው። ከዛ በተረፈ ግን ሻሸመኔ ብዙ ሰማዕት የሆኑ ልጆቻችን አሉ። ምናልባት ባለሳሳት በቅዳሴም ላይ ይታሰቡ ይችላሉ። በግልጽ ዓመታዊ የነሱ ዕለትን ያከበርን ሊሆንም ላይሆንም ይችላል። በየቀኑ አሁን ደግሞ
አንዱ ልክ ሲቀጣ ሌላው ዝም ይላል። ልክ እንደ ፖለቲካው ማለት ነው። ከዛ በተረፈ ግን የሚጠቅመን የቅድስት ቤተክርስቲያን እውነት ትምህርቷን በአጭሩ ይኸው ነገርኳችሁ። ከ6 ሰዓት ከ5 ሰዓት በፊት ለቅቄዋለሁ። ስለዚህ እውነታው ይሄ ነው። ባንቀልድ ጥሩ ነው። ከዛ በተረፈ ግን ዊዝደም ያስፈልጋል። በቃ ካለ ቪዲዮ ቢለቅ ኖሮ ይሄ ሁሉ ሰው አይቃወመውም ነበር ነው እያልን ያለ ነው። እሱ ያችን ብቻ ነው ቁርጥ የለቀቃት። ታለቀ። እሺ ቅዱስ ጥሩ ውይይት ነው እየሰማሁ ያለሁት። ያው እኔ ምናልባትም ጠዋት ትንሽ ስራ ስላለኝ ያው ተኛለሁ። ሀሳቤን ትንሽ ሀሳብ አለ እሱን ገልጬ ለመተኛትና እናንተን ደግሞ ያው እንግዲህ በርቱ ለማለት ያህል ነው። ብዙውን ብላችሁታልኝ። በነገራችን ላይ መናፍቃኑ አጀንዳ ይሰጡናል። ከጀርባ ትልቅ ነገር ሊሰሩ ሲያስቡ የሆነ አጀንዳ ይሰጡናል ለኛ። ስለዛ አጀንዳ ስንጫጫ ከጀርባ ትልቅ የሆነው ሚሽናቸው ደግሞ ይሰራሉ፣ ያሴራሉ ማለት ነው። እና ይህንን ነገር በደንብ በትኩረት እንድታዩት እፈልጋለሁ፣ እንደ አንድ ትልቅ ባለሚዲያ ሰዎች ማለት ነው። ሌላው ምንድን ነው እንግዲህ እኛ ለዚህ ሁሉ ውድቀታችን ተጠያቂው በቤተክርስቲያን ውስጥ የቆዩ አባቶች ናቸው። የእውነት ለመናገር በቃ ይሄ ንጉሱ ከሞተ በኋላ አቡነ ቴዎፍሎስ ከሞቱ በኋላ ያሉ አባቶች ለዚህ ታሪክ ተወቃሽ ናቸው ብዬ ወስዳለሁ። የእውነት ለመናገር ያው አልመው የተሰራብን ነገር አለ። እንግዲህ ሾሆች ንጉሱን ሲገሉ ነው እንግዲህ ሾሁ የጀመረው። እንደዚህ አይነት ቤተክርስቲያን ሊያጠቁ የሚችሉ ሾሆች የተተከሉት ንጉሱ ሲገደሉ ነው። ከዛን ሰዓት ጀምሮ አድገው አሁን ዛፍ ሆነዋል፣ የሾህ ዛፍ ሆነዋል። እነዚህን ለመቁረጥ ደግሞ ጥበብ ያስፈልጋል ብዬ አምናለሁ። እጅግ በጣም ጥበብ ያስፈልጋል። የመጀመሪያው እነዚህን ለማሸነፍ ውስጣችን ማጽዳት አለብን የሚለውን ነገር መወሰድ መቻል አለበት ብዬ አምናለሁ። ማለት ብዙ መተንተን ስለማያስፈልግ ነው። ከዛ በፊት እንዴት ሰሩ እንዴት አጠኑት የሚለውን እንግዲህ በቀላሉ ለእኛ የጻፉልን መስለው እና አበሻ ጀብዱን ማየት ይቻላል። አበሻ ጀብዱን ለእኛ የተቆረቆሩ መስለው ጻፉት፣ ግን ለራሳቸውን ያጠኑ አጥንተውናል። እኛን ለመበተን እኛን ቅድም የቅዱስ ጊዮርጊስን ታሪክ ስታነሱ ነበር። ሲመጡ ያው ንቀውን ነው የመጡት። መጨረሻ ላይ ግን መሳሪያ ባልነበረበት ሰዓት፣ ምንም ነገር ባልነበረበት ሰዓት ባዶ እግራቸውን እየሄዱ በአንድ እጃቸው ጽላቱን በአንድ እጃቸው ደግሞ ነፍጡን አንግበው ሂደው ሲያሸንፏቸው መጨረሻ ላይ የተሸነፉበት ምስጢሩ ያን የነበረው የመንፈሳዊ ልዕልና ነው ያሸነፋቸው። ያን ሁሉ መሳሪያ ይዘው ሲመጡ ያሸነፋቸው ምስጢሩ መንፈሳዊ ልዕልናችን ያሸነፋቸው። አሁንም የሚፈሩት እሱን ነው። አሁንም የሚፈሩት እችን ሀገር የሚፈሯት ውጭ ያሉት ሰዎች በእጃዙር ባሳደጓቸው ሾሆች አድርገው የሚወጉን ይህን መንፈሳዊ ልዕልና እንዳይመለስ ስለሚፈሩ ነው። እና በውስጥ ለውስጥ የሚዋጉን መንፈሳዊ ልዕልናችን ነው። ያ ማለት በቤተክርስቲያን ውስጥ የተተከሉ ሾሆች ናቸው። በዋናነት ቤተክርስቲያኗና ሀገሪቱን ለማፍረስ አንድ አካል ሆነው የሚሰሩ ትልቁ አንቀራዎች እነሱ ናቸው። ቅድም ስታወሩት እንደነበራችሁት ፍቅረ ኢየሱስ ስትል እንደነበርከው ይቅርታ እንተልበልህ የትግራይና የአማራ ጦርነት ዝም ብሎ አይደለም፣ ዝም ብሎ የመጣ አይደለም። መስቀልን ታሳቢ ያደረገ ነው። ኦርቶዶክሳውያን ታሳቢ ያደረገ ነው። ለዘመናት ያው ሰርተው በመጨረሻ እንግዲህ የፍሬያቸውን ሊበሉ አሁን በኦርቶዶክስ ደም የሚኖር የኦርቶዶክስን ደም እየገበረ የሚኖር መንግስትም አላቸው። ጳጳስ የሚመስል ጳጳስም አላቸው። ቄስ የሚመስል የቄስ ጭንብል የለበሰ ቄስም አላቸው። ስለዚህ የሚዋጉበት ስልት እጅግ በጣም የረቀቀ ነው። ይህን ነገር በደንብ መገንዘብ ያስፈልጋል።
በረቂቅ ነገር ነው የሚዋጉን ያሉ። አንዴ ውሃ ይሆናሉ፣ አንዴ ደግሞ ባለፈው አይታችሁ ከሆነ ያን ጥቁር በተለበሰበት ሰዓት ውሃ ሆነው ነው ያበረዱ። ውሃ ሆነው ውሃ አረጉ። ትንሽ ቆዩና ደግሞ እሳት ሆነው ይመጣሉ። በጣም እሳት ሆነው ደግሞ በተነቃቀንበት ሰዓት እንደገና ውሃ ሆነው ያበርዱናል ማለት ነው። እና ይሄ ለ50 ዓመት አጥንተውበት የመጡበት ስትራቴጂ ስለሆነ በጣም ጥበብ በተሞላበት መንገድ መንቃት መቻል አለበት። እንደኔ በዚህ አጋጣሚ እንደ መፍትሄ ብዬ ያሰብኳቸውን ነገሮች አስቀምጬ ልውጣ፣ ምናልባት እንዳላስረዝም። አሁን ወደ መጨረሻው ጥፋታችን ከመሄዳችን በፊት የውድቀታችን የወደቅንበትን ምክንያት መለስ ብሎ ማጤን ያስፈልጋል። አሁንም አንነሳ ያልንበትን ምክንያት ማጤን ያስፈልጋል። እነዚህን ካጤን በኋላ ደግሞ እንዴት እንነሳ የሚለውን እነዚህ ሶስቱ ነገሮች ማየት ያስፈልጋል ብዬ አስባለሁ። እነዚህ ላይ በደንብ እነዚህ ላይ መስራት መቻል አለብን። የውድቀታችን ምክንያት ቅድም እንዳልነው ተንጋለን ንጉሥን አንቀው ጳጳስን ገለው ቤተክርስቲያን በግልጽ ሲያቃጥሉ ለምን ብሎ አለመነሳት አንድ የውድቀት ምክንያት ነው። አለመነሳታችን ምክንያት ደግሞ በውስጣችን ያሉ የቤተክርስቲያን አንቃራዎች ናቸው። የቤተክርስቲያን አንቃራዎች የቤተክርስቲያን አባቶች ቢተጉ እኮ የጦርነት አሁን የሚገደለው እርስ በርስ የሚጋደለው ክርስቲያን ከክርስቲያን የሚጋደለው ክርስቲያን በክርስቲያን በአንድ ፊሽካ ጥይት እንዳተኮስ አውግዘና ብንለው እኮ የእምነት ልጅ ይቆማል። አባቶች በሚሉት ይመራል። ቁጭ ብሎ መወያየት ይችላል። ግን ይሄን ማድረግ አይችሉም። ይሄ እንዳይሆን ነው እንዲያውም የሚሰሩት። በጣም ከሚሰሩበት አንዱ የተቀደሱ አባቶች መጠው ሁለቱን ወንድማማቾች እንዳያግባቡ ትልቁ ስራቸው ነው። ቤተክርስቲያናችን ውስጥ ያሉትን የምንኩስናና የጵጵስና ጭንብል የለበሱትን ካድሬዎች የምንዋጋበትን ሲስተም መዘርጋት ያስፈልጋል ብዬ አስባለሁ። ምናልባት ለዚህ ይህን ለማድረግ አንድ እንደ ሲስተም ይጠቅማል ብዬ ማስበው በየሰፈሩ የክርስቲያን ህብረት፣ ክርስቲያናዊ ህብረት፣ በነገራችን ላይ ተዋህዶነት ህብረት ነው። በነገራችን ላይ አንዳችንን ሸክም ብዙ ሆነን እያቀለል የምንኖርበት ህይወት ነው። ተዋህዶነት ህብረት ነው፣ አብረ መኖር ነው። አንዱ ጮማ እየጋጠ አንዱ ደግሞ በረንዳ ላይ የሚወድቅበት ህይወት አይደለም። ወይም ደግሞ እንደ ዛሬ ቤተክርስቲያኗ የጨረታ ቦታ ሆና የትንሽ ሰዎች እንደ አክሲዮን ትንሽ ሰዎች መጠቀሚያ አይደለችም። ቤተክርስቲያኗ የተቸገሩን አቅፋ የምትይዝ ናት ቤተክርስቲያኗ። እና ዞሮ ዞሮ ያችን ቤተክርስቲያን ለመመለስ እነዚህ ሰዎች መጽዳት አለባቸው። እና ምንድነው ወደ ዋና ጉዳይ ስመጣ በየክፍለ ከተማው በእያንዳንዱ ሰፈር ክርስቲያናዊ ህብረት ያስፈልጋል፣ መመካከር ያስፈልጋል። አባቶቻችን ትክክለኛ አባቶቻችን የሆኑትን አባቶች ለይቶ ማወቅ ያስፈልጋል። የሉም ማለት አይደለም፣ እውነተኛ አባቶች ስላሉ እነዚህን አባቶች ለይቶ ማወቅ ያስፈልጋል። ከዚህ የተረፉትን ግን ተነጋግረህ ከምዕመኑ ተነስቶ እንዲያስወግዳቸው ማድረግ ያስፈልጋል የሚል እምነት አለ። በዚህ ረገድ እናንተ በሚዲያው ብቻ ሳይሆን ምናልባት እኔ በምን ማውራት ቅድም ያው ቦታዬን በተቻለ መጠን ጠቀስ አድርጌ ነበርኩ። ምናልባት ያው መጥቀስ አልፈለኩም፣ አስቸጋሪ ነው ያለሁበት ቦታ። ወይ በምን ባወራህ እንዲያው ደስ ይለኝ ነበር። ባወራህ እየሰራን የጀመርነው ስራ አለ ብዬ ነው። ያው ፍቅረ ኢየሱስ ከቻልክ በውስጥ መስመር ወይ ቴሌግራም ላይ ዋትሳፕ ላይ ብንገናኝም ጥሩ ደስ ይለኛል። እና በዚህ መልኩ ብንሄድ እንዲያው ውጤት ይመጣል ብዬ አስባለሁ እንጂ ብዙ ጊዜ አሁን እነሱ በጣም የሚሳለቁብን አንዱ ሆይ ሆይታችን፣ አሁን ወጣቱ ሆይ ሆይታ ይወዳል። ተከታይነታችን አንዱ የኛ ገዳይነት። በቃ ከዛ መንቃት አለብን። ወደ ተግባር ገብተን እነሱን የምናሸንፍበትን ነገር መፍጠር መቻል አለብን የሚል ሀሳብ አለኝ። በዋናነት ግን አንዱ የእነሱ መሸነፊያ የእርስ በእርሱ ጦርነት የሚቆምበትን ሊያስቆሙ የሚችሉ ትክክለኛ የሆኑ አባቶች መፍጠር መቻል አለብን የሚለው ሀሳብ ይወሰድ የሚል ሀሳብ ነው ያለኝ በበኩሌ። ይቅርታ ያው እንዳላስረዝም
እንግዲህ በተቀናጀና በተደራጀ መንገድ አይደለም እያወራ ያለው። እሺ ቅዱስ ቃሎች ያሰማልን። እኔ እንግዲህ አላወቅኩም ሀሳብ እንግዲህ ትውልድ ያየዋል። እንግዲህ አሁን ከመንግስት ጋር ያለው ጦርነት ይቁም ነው እያልክ ያለኸው? አይደለም የእርስ በርሱ ታዲያ ስትል አልገባኝም። በነገራችን ላይ በእኔ እምነት እኔ የመሰለኝን ነው። ይሄን የእርስ በርስ ጦርነት በዋናነት የሚያካሂዱት እነሱ ናቸው። መንግስት ነው። መንግስት እኮ ነው የሚያወቀው ሁለቱን ቡድን። ሌላ ምስጢር አለው። ይሄ ቆይ ቅዱስ ቆይ ያሬድ አሁን እየጠየቅን ያለ ነው። አሁን ለምሳሌ ጦርነት አለ። አሁን እኔ ቤት ለምሳሌ የአማራ ክልል ላይ ያለ ጦርነት አለ አይደለ? ፋኖ እየተዋጋ ነው አይደለ? ከመንግስት ጋር ማለት እየተዋጋ ያለው ከመንግስት ጋር እየተዋጋ ያለው ይሄ ጦርነት ይቁም ማለት የተጀመረውን ትግል ማደናቀፍ አይደለም? እንደዛ አይደለም የፈለኩት። የፈለኩትኝ በዋናነት ከመንግስት ጋር ሆነው ይህን ጦርነት ለማጠልሸት የሚሰሩ ሰዎች አሉ። ትክክለኛ የሆኑ አባቶች እዛ ጎንደር ነኝ አይደለ ያልከኝ? ጎንደር እዛ ካሉ ለምን እነሱን ለምን ለእነ እንትና ለምን አትነግሯቸውም ማለት ነው? ገብቶሃል አላባል? እኔ ፋክት ነው የምናገረው። እኔ እኮ ልንገርህ፣ እኔ ነገ ልሞት እችላለሁ። አሁን ለዛም ባይገርምህ ብዙ ነገር የቀረበ ይመስለኛል እንደሱ ሳስብ ማለት ነው። ፍቅረ ኢየሱስ አይ ቲንክ በትግራይና በአማራ መካከል የነበረውን ጦርነት ነው ሊል የፈለገው ይመስለኛል። እሱን አይደለም ያለው ቀሲስ ስለገባኝ ነው። እሱንም አይደለም ያለው። እሱም ቢል እኔም እኮ አላነሳም ነበረ። አሁን ያለው ጦርነት ነው። አሁን ደግሞ የትግራዩ ኦልሬዲ ትግራይ ነቅተዋል። የተወሰኑ ቡድኖች አሉ። እነሱም ደግሞ ንቃተ ህሊና ላይ ይሰራሉ ብዬ ተስፋ አደርጋለሁ። እኛ ጋር ግን ያለውን አሁን እዛ ጋር ያለውን ነገር ጋሻይሉ ግባ እያልኩ ነው። ገስት ላይ አልመጣህም። ስለዚህ አንድ ነገር ሊወሰድ ያሬድዬ ቆይ አንድ ነገር ልንገርህ። አሁን አየሱና አሁን ክሊክ ያደረግኩት ማለት ነው። በወንድማማቾች መካከል ያለው ጦርነትን አባቶች ወጥተው ያስቆሙ ስትል እኔ ቢኒያም ነኝ። በነገራችን ላይ በአማራ ደም ቢራ የሚጠጣ እንዳላቃለሁ። በነገራችን ላይ በአማራ ደም ህንፃ የሚገነባ እንዳላቃለሁ። ትላንትና በትግራይ ደም እንደቀለዱት ማለት ነው። እነ ጌታቸው አሁን ዛሬ ስካይላይት እያደሩ እንደሚቀልዱት ማለት ነው። ስለዚህ አሁን ይሄ ጦርነት አሁን በአማራ ክልል ብዙዎችን ሰማዕት ያደረገ ነው። ገባ? ስለዚህ አሁን እኔ እዚህ ጋር አንተ በምትለው መንገድ ጦርነቱን አባቶች ወጥተው ያስቆሙ ማለት መንግስት አሸነፈ ማለት ነው። በአጭር አማርኛ መንግስት አሸነፍኩ ብሎ ነው የሚደሰኩረው። እና በዚህ ሀሳብ ዙሪያ አንተንም ስላላወቁ ቼክ አደርግንና እናወራለን በውስጥ ማለት ነው። ስለዚህ እንደዛ እናደርጋለን። ከዛ በተረፈ ግን እንድትረዱ የምፈልገውን አንዳንዶች እንደው ቢኒያም ትላንትና መተህ እንደው ስለ ቤተ ክርስቲያን ልንገር፣ ትምክት ከሆነ ትምክት ከክርስቶስ መስቀል በቀር ከኔ ወዲያ ትምክት ግን ከሆነ ስለ መስቀል አደባባይ የአብይን አጀንዳ በአደባባይ አንዳንዱ ምግቡን እየበላ ምግቡ ስለተመቻቸው ዛሬ በቪኤት ይሄዳል። ካህን ነኝ የሚለው ታጋይ ጭምር ማለት ነው። ታጋይ በነገራችን ላይ ከኔ ጋር